ዳጣና መድብል በመጨረሻም የሞገስን ጠበቃ ሉላን አስገድዶ አልጋ ላይ ካስተኛት በኋላ ሰተት ብላ ዳጣ ከአልጋ ውስጥ ከተኛችበት ተነስታ ለመድብል ነግራው ነበርና መድብልም ሰተት ብሎ መጥቶ ሉላንና ጠበቃውን እጅ ከፍንጅ ያዛቸው። ሞገስ እንደ አጋጣሚ ከቤት ወጥቶ ነበርና ወደ ቤቱ ተመልሶ ሲመጣ ሉላ ያለችበትን ቦታ ላይ ሲያይ ራሱን መቆጣጠር አቅቶታል። ዳጣ ጠበቃው እዛው ተኛበት በትራስ አፈነችና አንተ ባለጌ ወራዳ፣ የእነሱን ገንዘብ ለማስመለስ ተፈልጎ አንተ ግን ሴቷን ሉላን ይዘህ ቁጭ ብለሃል። በጣም ነው የሚያሳዝነው፣ በጣም ነው የሚያስጠላው፣ እጅግ በጣም ይሰለቻል ብላ ተናገረች። ከዛ እንዴ ምን ሆነሃል መድብል? ወይኔ ወንድሜ ሞገስ፣ ለማንኛውም አትናደድ። ይሄ ሰውዬ የሚሆነው እርግጠኛ ነኝ የዝና ሰው ብቻና ብቻ ነው። ስለዚህ ማንቁርቱን ይዘን እስር ቤት ወስደን እድሜ ልክ እንዲሰቃይና መከራውን እንዲበላ ነው የምናደርገው ብሎ ሲናገር፣ እንዴ ለምንድን ነው እንደዚህ እየሆነ ያለው? ምን እየተደረገ ነው ብሎ ደነገጠና መድብል ለማየትም እጅግ በጣም አፍሮ ሽምቅቅ አለ። ሉላ ደግሞ ገንዘብን ለማስመለስ ስትል ወዳ ሳይሆን በግዷ አልጋ ላይ አፍርጦ ሲጥላት እሷም ምንም አማራጭ ስለሌለ ድፍት ብላ ቀረች። እሱም ከላይዋ ላይ እንደ ከፍት ሲወጣባት እጅግ በጣም ደነገጠችና ራሷን መቆጣጠር አቅቷት በድንጋጤ እዛው ዘፍ ብላለች። ሞገስ ደግሞ ወይኔ ሉላ፣ ይህን ታደርጊያለሽ ብዬ አንድ ቀንም ጠብቄሽ አላቅም። ምን አይነት ውርደት ነው? ምን አይነት ብልግና ነው? ከመቼ ወዲህ የመጣ ጉር ነው እያለ መናደድና መቃጠል ጀመረ። ከዛ በመጨረሻ ወይኔ ጉዴ፣ እድሜ ዘላለሜን በፍቅር ስጠብቃት አንድ ቀን ክብሯንና ማንነቷን ያልነካሁኝ ጭራሽ ከጠበቃ ጋር አብራ እንደዚህ ትሆናለች እንዴ ብሎ ተናደደ። ዳጣ የተፈጠረውን በሙሉ ለማስረዳት ሞከረች። ሞገስ ችግር እንዳትፈጥር፣ ሉላ ይሄን ነገር ፈልጋው ሳትሆን እኔና ደላላው መተን ቪዲዮ ቀርጸን ቪዲዮውን ይዘን ልናጨናንቀው ወስነን ነበር፣ ግን ምንም ነገርም አልተሳካልንም። ሉላ ከነገረችኝ ሰዓት ጀምሮ ራሴን መቆጣጠር አቅቶኝ በጣም ደንግጫለሁ። ሆኖም ግን ሁል ጊዜ ለሚመጣውና ለሚፈጠሩት ነገሮች ተጠያቂ አይደለሁም። እባክህ 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 ተወኝ እያለች መለመን ጀመረች። ሉላ ሞገስን ይቅር በለኝ፣ እኔ ይህን ነገር ያደረኩት ሀብትና ገንዘባችን ታግቶ እድሜ ልካችንን በድህነት እንዳንኖር ስለፈለግኩ ነው። አየህ መቼም ቢሆን መቼም አንተን ልትረዳኝ አትችልም። አንተ ተኛህበት ላይ ይሄን ነገር ሲያደርግ እሱ ደግሞ ስሚ፣ ከኔ ጋር አብረሽ የማትተኝ ከሆነ አይንሽ እያየ ሞገስን እስር ቤት ነው ማስገባው፣ ሞገስን ወንጀለኛ ነው ብዬ እድሜ ልክ እንዲሰቃይ አደርግብሻለሁ ብሎ ሲለኝ ሁሉንም ቻላ አድርገው ነበረ። ሞገስ መረዳት አለመረዳት የራስ ፈንታ ነው። እኔ እያሳለፍኩ ያለሁትን የመከራና የፈተና ስቃይ እንዴት ነው የምትረዳኝ እያለች ጮኸችበት። ሰላም ሰላም ሰላም! ውድ የተከበራችሁ የስጦታ ሚዲያ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የምሳሌ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ እጅግ አድርጌ ነው ማመሰግነው። ዳጣና ደላላው ዛሬ ሉላን ካለችበት ፈተናና ስቃይ ለማውጣት አካባቢና ሰፈር ላይ መታ፣ ሉላም በነገረቻት መሰረት ዳጣ ደወለችለትና ለጠበቃው ዛሬ መተህ እኔ ቤት ጊዜ ማሳለፍ እንችላለን፣ ሌላ ቤት ግን ነጻነት ስለማይመቸኝ ባለቤቴም የለም፣
እባክህ ተረዳኝ፣ እኔ ከቤት መውጣት አልችልም ብላ ስትለው እርግጠኛ ነሽ ያሰብሽውና ያቀርሽው ነገር የለም? ሌላ ተንኮል አስበሽ ከሆነ ከባድ ችግር ውስጥ እንደምትወርቂ እወቂው። አይ የምትይ ከሆነ ግን እድሜ ልክሽን በፈተናና በስቃይ ነው ማበዛው ብሎ ሲላት እንግዲያውስ እሺ መጣሁ፣ አንቺ ክፋት ታላሰብሽ ችግር የለውም አለ። ዳጣና ደላላው ኮሚሽኔን ትከፍልልኛለሽ አይደል እያለ አልጋ ውስጥ ከገቡ በኋላ እሱ ከመጣ ቪዲዮ እየቀረጹት በሚዲያ ሊበትኑና ሊያስፈራሩት ትልቅ ተንኮል እንዳደረጉ እሱም ጠርጥሮ ነበረ። መኝታ ክፍሏ ተገባ በኋላ ውይ የዛሬው ውበትሽ ደግሞ የተለየ ነው፣ እንዴት ነው የምታምረው? ዓለም ላይ ብዙ ሴቶች አይቻለሁ፣ እንዳንቺ ቆንጆና ውበቷን የደፋባት ሴት ግን በህይወት ያጋጥሞኝ አያውቅም እያለ ወደ እሷ ዘንድ መጠጋት ጀመረ። እሷም ደግሞ አትጠጋኝ፣ አልጋው ላይ ተቀመጥና ማውራት የፈለግነውን ነገር እናወራለን፣ ተረጋጋ፣ ስሜታዊ አትሁን እያለች አለችው። ከዛ ቆይ ምን አስበሽ ነው? ባለቤትሽ የት ሄዶ ነው? የለም አይዞህ አትፍራ፣ አሁን እሱ በፍጹም አይመጣም እያለች አለችው። ወደ ማህሌትና ኤፍራታ ላይ ስንመጣ ማህሌት እያንዳንዱ ኤፍራታ ስትሰራትና ስታደርጋት የነበረውን ጉድ አወቀች። እሱ ምንድን ነው? ባለፈው ሞገስን ሆስፒታል በትራስ አፍኜ ደፍቼ ሀብትና ገንዘብ ላገኝ ስል እንቅፋት ይሆንሽብኝ አንቺ ነሽ አይደለ? እድሜ ልክሽን ከአንቺ ጋር እንደዚህ መሆን እንደሌለብኝ አውቀው ነበር። አየሽ ማህሌት፣ ስለዚህ አንቺ ያደረግሽው ነገር መቼም ይቅር ሊባል አይችልም ብላ ስትላት፣ ታይ እንጂ ምንም ቢሆን ምንም እኮ እኔ እጅግ በጣም ላንቺ ክብርና ስሜት ያለኝ ሰው ነኝ። እንዴት እንደዚህ ልትይ ትችያለሽ? ሉላ ማነሽ ማህሌት፣ እኔ ቤት እኮ ነው ጥገኛ ሆነሽ የተቀመጥሽው። አሁን ከዚህ ከቤት ባባረርሽ እና ባስወጣሽ የት ነው የምትገቢው? ብላ ስትላት፣ አርፈሽ ተቀመጪ፣ አንቺ ጥገኛ ከመድብል ገንዘብ እየተቀበልሽ እኔን አሳልፈሽ እየሸጥሽ እንዳያልፍልኝና ስኬታማ እንዳልሆን ብዙ እንቅፋት የሆንሽኝ አንቺ ነሽ። ዛሬ ግን ሲጥ አድርጌ ደፋሻለሁ አለችና የኤፍራታን ማንቁርት ይዛ ስታንቃት፣ ኤፍራታም ማህሌት ፈርቼ ሳይሆን አክብሬሽ ነው። አሁን ከቤቴ ውልቅ እንድትይልኝ ነው የምፈልገው። ስሚ፣ እኔ እስከ ዛሬ ድረስ ብዙ ነገር ደብቄልሻለሁ፣ ብዙ ነገር አድርጌልሻለሁ። ዛሬ ላይ ግን ከአቅሜ በላይ ሆነሻል። መቼም ቢሆን መቼም አንቺ የኔ ልትሆኚ አትችይም ብላ ስትላት፣ እሺ እኔ እኮ ምንም አላልኩ። አሁን ቤት የለቀሽ ውጭልኝ። ከአንቺ ጋር የምከራከርበት አቅም የለኝም። እኔ ከመድብልም ገንዘብ አልተቀበልኩም። ብሩኬንም ይቅር ብለሽ ወደ ህይወትሽ ተመለሽ ስልሽ የነበረው የራስሽን ህይወት እንድትኖሪ እንጂ ለእኔ አይደለም። እዚች አንድ ክፍል ጎጆ ምግብ የምትሰሪበት፣ ልብስ የምታጥፊበት፣ ገንዘብ ቢኖርሽ እቃው ሁሉ የኔ ነው። የምተኝበት ፍራሽ፣ ብዙ ነገር አርጌልሻለሁ። ብሩኬ አውልቆ እንደ ጣለሽ እኔ ባላስጠጋሽ ኑሮ የት ነው የምትሆኙ? ይሄን አስበሽ ታውቂያለሽ? ብላ ስትላት፣ እረፊ ኤፍራታ፣ አንቺ እህቴ ነሽ፣ እኔ ሌላ ነገር አድርጌ መሳሳት አልፈልግም ብላ ስትላት፣ እባክሽ የራስሽ ጉዳይ አታስመስይ አለቻትና ማህሌትን ከዛ ከቤት እንድትወጣ አደረገቻት። ወደ ዝና ዘንድ ሄደችና በጣም ተናዳና ተቃጥላ ኤፍራታ ያደረገቻትን በሙሉ ስትነግረው፣ እሱም ደግሞ ፊትሽ በጣም ተቀይሯል፣ ዛሬ ልክ አይደለሽም፣ የሆንሽው ነገር አለ እንዴ ማህሌት ብሎ ሲላት፣ አዎ ይቺ ኤፍራታ አቃጥላና አንገብግባ ልገለኝ ነው ከቤት አስወጣችኝ። ባለፈው ሞገስን ልገል እንደርኩኝ እሷ ናት ለመድብል ደውላ እንደዛ ያደረገችው። አየህ ኤፍራታ ካለች እኔ መቼም አይሳካልኝም። እስካሁንም ድረስ ብዙ ነገር እያበላሸችብኝ ያለችው ከጀርባ እሷ ናት። ደግ አረገችሽ። አየሽ ኤፍራታ በጣም ጀግናና አንበሳ ሰው ናት። ቢያንስ የራሷ ቤት አላት። ተጠግተሽ እየኖርሽ ያለሽው እኔ 5 ሳንቲም ባልሰጥሽ ገንዘብ አይኖርሽም፣ ባዶ ነሽ፣ እውቀት የለሽም፣ መሀይም ነሽ እያላላት። ተው እንጂ
አንቺና ሉላ አንድ ናችሁ ሲል እንዴ ያችን ሴት እስካሁን አልረሳሃትም እንዴ? በህይወት አለች እንዴ ብላ ስትለው ኖረችም አልኖረችም ጉዳይ አይደለችም። ከሉላ የበለጠች ብርቱካንና አበባ የመሰለች ሴት አምጥቻለሁ ብሎ ሲላት ደነገጠችና ማህሌት ታፈጣየችው። ምን አስደነገጠሽ? ምን ነው ስታስቢው እኔን ያገባኛል እያልሽ ስጠብቂ ነበር እንዴ? ማሂ አንዳንዴ እኮ ትገርሚኛለሽ እያለ የስድብ ቋት ሲያሸክማት ምሳሌና መድብል መንገዱን ወክ እያደረጉ አጎቴ እኔ እኮ ካንተ ጋር ስሆን እንዴት በጣም ደስ ይለኛል። ትምህርት ቤት እኮ አሁን በፊት በረኛ ነበርኩ፣ አሁን ኳስ አጥቂ ተጫዋች ሁኛለሁ እያለች አለችው። እንግዲያውማ ኬኩን ልተውና ኳስ ልግዛልሻ ብሎ ሲላት በጭራሽ አጎቴ አንተ እኮ ካሁን በኋላ ቲያትር አርቲስተኛ ልትሆን ነው። ትምህርት ቤት እየመጣ ትዘፍንልናለህ። ነገ ደግሞ ትምህርት ጀምራለሁኝ እያለች በደስታ ተሞላችና አዎ የኔ ቆንጆ ምሳሌ እኔም እኮ አንቺ ጋር ስሆን የሚሰማኝ ደስታ አትጠይቂኝ። ስለዚህ ኬኩን ተውና ኳስ እገዛልሻለሁ። እንብያው ሁለቱንም ግዛልኝ አጎቴ እያለች ለመነችው። ምሳሌን ይዟ ሲሄድ በርቀት ማህሌትና ዝና መኪና ውስጥ ሆነው እያወሩ ሳለ በርቀት ሲያቸው በጣም ተገረመ። ደግሞ ምን አይነት ተንኮልና ሴራ እያበጁልን ይሆን እያለ ማሰብ ጀመረ። ምሳሌም እንዲያጎቴ እማዬ አይደለች እንዴ መኪና ውስጥ ያለችው እያለች መናገር ጀመረች። ቅድስትና ብሩኬ ደግሞ ምግብ ሰርታ እያበላችና እያጎራረሰች ስለ ሉላና ስለ ሞገስ ፍቅር እያወሩ ነበር። በአለም ላይ እንደ ሞገስና እንደ ሉላ ያለ ፍቅር አይቻላቅም። ሉላ ደግሞ ትክክለኛና እውነተኛ አፍቃሪ ናት። ሉላ ያሳደገቻት አንድ ምስኪን እናቷ ናት ብታያት። እሷ ግን ሞገስን ተልጅነት ጀምራ በጣም ተወደዋለች። ዝና አስገድዶ ወስዶ ይሄን ያክል አመት ሙሉ ከሞገስ ጋር ለያያቸው። ሉላ ደግሞ ብታይ ምንም ቂም የላት። እኔ እንኳን ሞገስን ያንኩላ በድየው ያንኩላ አድርጌው ምንም ሳትከፋ መታ እቅፍ አድርጋ ሰላም አለችኝ። ሞገስ ብዙ ነገር ቢያደርጋትም እሷ ግን ከልጅነቷ ጀምሮ በጣም ስለምታፈቅረውና ስለምትወደው ያንን ፍቅር ስላሰበች ብቻ ይኸውልሽ ዛሬ ላይ እጅጉን በጣም ደስ በሚል ሁኔታ አንድ ላይ ሆነው ሲታዩ ደስ አይሉም ቅድስት አላት። በጣም እንጂ እሷም ደግሞ ብሩኬን በጣም እንደምትወደውና እንደምታፈቅረው ነግራኛለች ጋሼ አለችና ያንን ምግብ እየጠቀለለች ማብላት ጀመረች። መጨረሻውን ጠግቤያለሁ፣ ይበቃኛል፣ አንቺ አትበይም እንዴ? በጣም የሚጣፍጥ ምግብ ነው የሰራሽልኝ፣ አመሰግናለሁ እያለ እሱም ቅድስትን ማመሰጋገን ጀመረ። ቅድስትና ብሩክ እፍ ያለ ፍቅር ገብተዋል። መድብል እንግዲህ እጅግ በጣም በሚገርም ሁኔታ ማህሌትና ዝናን እየተመለከታቸው ከቶ ምን አባታችሁ እያሰባችሁ ይሆን እያለ ተገረመ። ሉላ ያለችበት ፈተና በጣም ያሳዝናል። ሞገስን እንግዲህ ዛሬ ወደ ውጭ መውጣት እፈልጋለሁ፣ አየር መቀየር እፈልጋለሁኝ ብላ ስትለው እሱም ተይ እንጂ ሉላዬ ደበረሽ አይደል? ከፋሽ አይደል? እዚህ ላይ አንድ ክፍል ሆነሽ ጨነቀሽ አይደል? በቅርብ ጊዜ ሁሉም ያበቃና ደስተኛ ሆነን እንኖራለን እያለ መለመን ጀመረ። እሷ ግን ከጠበቃውና ከዳጣ እንዲሁም ተደላላው ጋር ይሄን ነገር ስላሰቡ ግብ ለማስገባት ፈልገው ነው። ዝና የደላላውን ቁጥር ለማሂ ሰጥቷት ነበርና ማህሌት ደግሞ እንደተነቃባትና ካንቺ ጋር አልሰላም ብሎ አምልጧት ሄዷል። ውድ የተከበራችሁ የቻናሌ ቤተሰቦች በቀጣይ ፓርት የምንገናኝ። ላይክ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።